እንዴ ብሩክ ያለማየሁ ልጅ ግራ ጥቤ በእርግጥ ሌላ ነገር ልባል እችላለሁ፣ ነገር ግን ሁኬርስ ብሏልና በፍጹም በጭራሽ ማንም ምንም ሊልክ አይችልም። ምክንያቱም የፍቅረኛ እግር አጠብክ ማለት ትህትናን ያሳየው፣ ዝቅ ማለት ነው ያሳየው። አደለም ባላችሁ አደለም ሚስታችሁ ፍቅረኛችሁ ይቅርና ቤታችሁ የሚመጣ እንግዳ ማለት ነው እግሩን አጥባችሁ ስታስገቡ ምን ያህል እንደምትባረኩ ምን ያህል ትህትና እንደምታሳዩ ነው። ፍቅርን ያስተማረን እኮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ለስም አጠራሩ ክብር ምስጋና ይግባውና ለደቀ መዛሙርቱን ዝቅ ብሎ እግራቸውን አጥቧል አይደለ? እና ታዲያ እኛ እግር የማናጥበው ማንንና ነው? በየሰከንዱ ኃጢአት እየሰራን እየበደል ነው ማለት ነው። ስለዚህ በእርግጥ እንደዚህ የሚያደርግ ሰው ለፍቅር ማለት ነው በጣም በቃ እስከ ጥግ የሚያቅ ሰው ነው። እና መባረክ ነው። ተባረኩ። የባላችሁ እግር እያጠባችሁ የሚስታችሁ እግር የምታጥቡ ቤታችሁ ይባረካል፣ ትዳራችሁ፣ ልጃችሁ ይባረካል ማለት ነው። ሰላም ሰላም የኔ ውድ ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቹ መጥተዋል። እንዳያችሁት ብሩክ በስንት መከራ ከድንጋጤ ወጥቻለሁ ብሏልና ያው አው ነገሩ ያስደነግጣል፣ ግን ቁም ነገር የያዘ የሚያስተምር ቪዲዮ ነበረ። ብዙ ሰው አልቅሽ ያለው የሚል አይቻለውኝ። ካለቀሱት አንዷ እኔ ነበርኩኝ። ጌታን ፕራንክ እየሆነ እያወቅኩ አስለቅሰውኛል ማለት ነው። እና እግዚአብሔር አምላክ እንደ ንግግራችን አይብን አይቁጠርብሽ ማማዬ። ግን በቃ ሁለተኛ አሁን እንደዚህ አይነት ነገርን አትስሩ ማለት ብቻ። አንዳንዴ አንደበታችን ሆኖ እኮ ስራው ይሰራል እና ራሳችሁ ለእኛ ለማስተማር ብላችሁ ሪስክ ውስጥ እንዳትገቡ፣ ሪስክ እንዳትወስዱ። እናንተ በአንዱ ቪዲዮ ራሱ መማር ያለ ስማርት የሆነ ሰው በአንዱ ቪዲዮአችሁ ሊማር ይችላል። ብዙ ቪዲዮ ለማስተማር ያመጣችሁት ቪዲዮ አለ፣ ራሳችሁን ሪስክ ውስጥ አስገብታችሁ ማለት ነው። ይሄ መሆን የለበትም። እና ጨረቃዎቻችን በእናንተ ብዙ ሰው ይማራል። በተለይ ካፕሎች ብዙ ነገር ተማሩባቸው። በእነዚህ በአንድ ፍሬ ልጆች ማለት ነው ተማሩባቸው ማለት ነው። እና የዛሬ ቪዲዮ በጣም የሚያዝናና ነው፣ የሚያስደነግጥም ቢሆንም ማለት ያው እንትኑ ጥንቸልዋ ማለት ነው። ቅመም የኔ ቆንጆ ምንም በቃ በሙሉ ልብሽ መኙ እንደሚያፈቅርሽ እንደሚወድሽ እኮ ገና ከመጀመሪያ እኮ እኛ ራሱ ቀድመን ነው ያወቅ ነው ማለት ይቻላል። ለእሷ እኮ ምን ያህል ቦታ እንዳለው ምን ያህል እንደሚያፈቅራት ኦዲየንስ ያቃል ማለት ነው። ማማዬ በቃ በፍቅር ላይ ማለት ነው ማርያምን እምነት ግዴታ ነው፣ መተማመን ግዴታ ነው። ተማመኑ፣ ተከባበሩ። ይሄን ሁለቱ እግዚአብሔርን ይጠብቃችሁ። ይሄ ማንነታችሁን እግዚአብሔር ይጠብቅላችሁ ማለት ነው። ይሄ ጸባያችሁን እግዚአብሔር ይጠብቅላችሁ። ማርያምን አይቀየርብን ለኛ ለእናንተም ብቻ ሳይሆን ለእኛም አይቀርብን። ይሄ በዚህ ማንነታችሁን እስከ መጨረሻ ያኑራችሁ ማለት ነው። ማርያምን ከዩቱበሮች እንደነሱ ዩቱበር እኔ አይቻላቅም። ለኦዲየንሳቸው ምን ያህል እንደሚጨነቁ ያስተምራቸዋል፣ ምን ያህል ትምህርት ይወስዱበታል ብለው የሚጨነቁ ዩቱበር በዚህን ሰዓት ማግኘት በጣም ከባድ ነው። እና እነሱ ኒንጃ ኦዲየንስ አብዛኛው ኦዲየንስ የሚወዳቸው ለዚህ ነው። እና በቃ ከብዙ ጥራቱ ይባላል አይደለ? እና እነሱ አሁን አብዛኛው ኦዲየንስ ማለት ይቻላል በጣም በቃ እነሱ ማስነካትም መነካትም አይፈልጉም፣ ጨረቃ ፋሚሊ ማለት ነው። እና በጣም ደስ ይላል ማለት ነው። ሌላው ማለት ነው ሁለት ሰዎች በጣም እያሳቁኝ ነበር ማለት የሆነ የቁም ቅዠት፣ እኔ እንጃ የቁም ቅዠት እየሆኑ ማለት ነው። በተለይ ምንቴ የምር አንተማ እኔ እንጃ ልክ ነክ ብዬ አላስብም። ጭራሽ ከቅመምዬ ልጅ መውለድ ይፈልጋል። ለእኔ አታስብም ወይ? ለምን ለእኔ አትጠነቀቅም ወይ? ጭራሽ አሸንጉሌት እያመጣ ነበረ ዛሬ ማለት ነው። ወይ አታፍር ወይ አታምር አለ ሰውየው። እና እስኪ ምን እንደምታመጡ የምናይ ይሆናል። አንቺም እንደዛው ማለት ነው።
እሷ ደግሞ በተራዋ ፋይል ይዣለሁ ብላ ዳም በስማም እየደነፋች ነበረ። አሁን ለምሳሌ አንቺ ለቀቅሹ ይባል መተዋረጃው አንቺ ነሽ እንጂ እሱ አይደለም። የእውነትም ፋይሉ እሱ ከሆነ ማለት ነው። እንደው እኛ በቃ ህፃን ታደርጉናላችሁ አይደለም? ምንም የማያውቅ ወይኔ በላቸው።